ቅዳሜ ከሰዓታችን እንደቀጠለ ነው። ቤተሰብ የምናፈላልግበት ሰዓት ላይ ደርሰናል። የመጀመሪያው ልጃቸውን የሚፈልጉ አባት በስቱዲዮአችን ደርሷል። እንኳን ደህና መጡ። እግዚአብሔር ይመስገን። ደህና ኖት? ደህና ነኝ፣ እግዚአብሔር ይመስገን። እንተዋወቅ። እሺ፣ እኔ ብርሃኑ ገብረስላሴ ይባላለሁ። የጠፋብኝ ልጄ አብርሃም ብርሃኑ ነው። የጠፋበት በ1998 ዓመተ ምህረት የካቲት 1 ነው። በምን አጋጣሚ ነበር? አጋጣሚው እንግዲኛ ክፍለ ሀገር ነበር የምኖረው። ወለጋ ክፍለ ሀገር የሚባል ነበር የምኖረው፣ እዛ በስራ ላይ ማለት ነው። እዚህ እንዲማር አደረግነው። አዲስ አበባ ቅድስተ ማርያም ኮሌጅ ይማር ነበር እና 97 እና 98 እዚህ ነው የተማረው። ሌላውን እዛው ወለጋ ውስጥ ነው የተማረው። ሃይ ስኩል እና የመጀመሪያ ደረጃውን እዛ ነው የተማረው። እና በሚመረበት ጊዜ የካቲት 1 1998 በአጋጣሚ እናቱ ከክፍለ ሀገር ትመጣለች ወደ አዲስ አበባ ልጠይቀው እና ለመጠየቅ እዛ የተከራየበት ቤት እዚህ ሰንጋተራ ያው ሜክሲኮ አካባቢ ነው። እና እዛ በምጠይቅበት ጊዜ አይ የካቲት 1 ቀን እንደወጣ እንዴት ወጣ? እቃ ይዞ ምን ይዞ? ከማን ጋር ነበር የሚኖረው? አዲስ አበባ የሚኖረው ቤት ተከራይቶ ነው። ብቻው? እሺ። እና ይማር ነበር። ሁለተኛ ዓመት ነበር ቅድስተ ማርያም። ከዛም በኋላ የለም ተባለ። አሁን እኔን ትጠራኛለች። ከክፍለ ሀገር መጣሁ። አሁን ማፈላለግ ቀጠል። ከዛ ፖሊስ ጋር አዲስ አበባ ፖሊስ የመሳሰሉ። እናንተ መጥፋቱንም አላወቃችሁም ነበር? አላወቅንም። ከ15 ቀን በኋላ ነው እሷም የመጣች። በስልክ ምናምን የመገናኘት አጋጣሚ ነበራችሁ ከመጥፋቱ በፊት? በስልክ የዛን ጊዜ ብዙ የስልክ አጋጣሚ የለም ወደ እኛ ጋር። ስለዚህ በቃ በመጠያየቅ ነው። ያው ነጋዴ ምን ሲመጣ በእነዛ በዘመድ አማካኝነት እዚህም ዘመድ ስላለ አዲስ አበባ በእነሱ አማካኝ ነው ግንኙነት የሚፈጠረው። ግን ያን ያህል ሳምንት አላገኛቸውም እነሱም አላወቁ። ከዛ በኋላ እዛ ቦታ ሄድን። መጨረሻ እንደዚህ ነው የጠፋው። ከዛ ማፈላለግ ቀጠል። ወደ ፖሊስም እንደገና በሬዲዮም ለማፈላለግ ሞከር። ክፍላት ሀገራትም እንደገና ወደ ውጭም ዘመዶች ነበሩ፣ እነሱ ጋር ለማፈላለግ ሞከር። ግን ምንም አይነት ድምጽ የለም። ቤት ውስጥ እቃ ነበር። እነዛን እቃዎች አሉ፣ እቃዎቹን ውሰዱ አሉ። ያው ያከራዩት እንትኖች። እኔ እቃዎቹን ሰብስቤ ያው ወደ አክስቱ ቤት ወሰድኩኝ። በቃ በዛ አይነት ሁኔታ በየጊዜው ስናጠያይቅ በጓደኞቹ በኩል በተለያየ ሰው ምንም አይነት ድምጽ የለም። አከራዮቹ ምን አሉ ግን? ሲወጣ የተለየ ነገር ያዩት ነገር አለ? ምንም የተለየ ብቻ ራሱ ወጣ ነው የሚሉት። ምንም ነገር አልያዘም ነው የሚሉት። በቃ እንደዛ ብለው ነው የነገሩን እና ምንም አይነት መረጃ ልናገኝ አልቻለም። የትምህርት ቤት ውጤቱንስ ሄዳችሁ? እዛም ሄድን፣ ቅድስተ ማርያም ሄድን። ውጤቱን ስንላቸው ውጤቱ ደህና ነው አሉ። አነጋግረናቸው ኮምፒውተር አዩ፣ ከፈቱ እና ከዛ ችግር አልነበረበትም አሉ። እዛም ለመጠየቅ ሞክረናል። 20 ዓመት ሆኖ ማለት ነው። ኦልሞስት 20 ዓመት ሆኖታል። ስንተኛ ልጅ ነው ለቤታችሁ? 3ኛ ልጅ ነው። እድሜው ስንት ይሆናል? እድሜው ከዛ በመቁጠር 42 ዓመት ይሆናል። አሁን 42 ዓመቱ ነው። 20 ቤት እያለ ነው የጠፋው። እዚህ ቦታ ነው የመጨረሻ ጊዜ። ምንም ሰማችን ነገር ብዙ አፈላልገናል፣ አልተኛንም። ያን ሁሉ ዓመት 20 ዓመት ሙሉ በቃ በውስጣችን ነው ያለው። አሁን ልጆች አሉ እዚህ ከሱ የሱም ታናሾች ታላላቆችም ስራ ይዘዋል። እዚህ አዲስ አበባ ነው ያሉት። ሁልጊዜ ለበዓል በምንገናኝበት ጊዜ ስለሱ ለቅሶ ነው፣ ማዘን ነው። በቃ የጎደለ እሱ ነው ወንድማችን ምናምን። እንደዛ ሴቶችም አሉ፣ 2 እህቶች አሉት፣ ወንድሞች አሉት። በጣም ያዘናሉ እና የበለጠ እኛን ያሳዝኑናል። እና በዛ ሰዓት እናቱ በተለይ ታለቅሳለች። በቃ ስቀዋ ነው የምታየው። እኛ በልባችን ብንይዘውም ይሄን ሁኔታ እንደዚሁ ከማየት አትሊስት ወደ ኢቢኤስ ሄደን በብዙ መልኩ ስታይ ስለነበር ሰዎችን አፈላልጋችሁ እግዚአብሔር ይባርካችሁና ብዙ ሰዎች ሲገኙ ስለምንመለከት እኛም ለምን አንሄድም ብለን ሞከር እና ዛሬ እግዚአብሔር ይመስገን ይሄን ድል ማግኘታችን ለኛ መልካም ነው። ለኛ ቤት እንኳን መጥቶ ይሄንን መናገርም ትልቅ እረፍት ነው። ምክንያቱም አብርሃም እንግዲህ ካለበት ሆኖ ይሄን ፕሮግራም ያያል ብለን እናስባለን። ቤተሰቦቹ በተለይ እናቱ በምን አይነት ሁኔታ ውስጥ እየፈለጉት እንደሆነ በደንብ አድርገው ነው እርሶ ሙሉ መረጃ ነው የነገሩንና አብርሃም እባክህ ፎቶግራፉን በምስል ላይ ያያችሁት ነው እንግዲህ ካለህበት ሆነ ይሄን ፕሮግራም የምትከታተል ከሆነ ከቤተሰቦች እንድትገናኝ ስንል እንጠይቃለን። እርሱን የምታውቁት ሰዎችም ካላችሁ ከታች ባለው ስልክ ደውላችሁ ይሄን ቤተሰብ እንድናገናኝ ስንል እንጠይቃለን። መልካም እድል ይሁንላችሁ። እንግዲህ እግዚአብሔር ይርዳችሁ። መልካም እድል ይሁንላችሁ። መልካም እድል። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ።
ቀጣይ እንግዳችን አባቷን ለመፈለግ እኛ ጋር መታለች። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ስምሽ ማን ይባላል? አበባ። አበባማ? እኔ የምጠራው በእንጀራ አባቴ ነው። እሺ። አበባ አበበ ነው። ወላጅ አባታችን ደግሞ ዴታሞ ዴታሞ እና እናቴ መኖሪያዋ ማለት ነው ጥቁር ውሃ ወደ ሐዋሳ መስመር ማለት ነው። እና አብረው ሲኖሩ ተጋይተው ብቻ ተቀይረው ወደ አደሌ ሄዱ። መጀመሪያ አደሌ ተቀይረው ሄዱ። ከዛ ጥላ መታለች። እሷ ተጣልተው መጣች። ከዛ እኔ መይዛኔ ህፃን ነኝ በጣም አይዞሽ አታልቅሽ አይዞሽ እና ከዛ መጣች። እሱ ደግሞ ይዞ መጣ ወደ እሷ። የኔ እህት አለች ትንሽ ናት እሷ። ከዛ ይዞ መጣ። አልተግባቡም። በቃ መጨረሻውን እሱን አላውቀውም። በቃ ካሰች እሱ የሚያውቃ ካሰች ታሪኩ በሚል ነው መሰለኝ እሷ እንደምትለን ማለት ነው። ካሰች ታሪኩ በሚል ነው በቃ። ስለዚህ እሱ ነው ወደ እናታችሁ ይዞ መጣ። በቃ አልተግባቡም። ሳይታረቁ ይመስለኛል ተለያዩ። በቃ ምንም ነገር የለም። ከዛ በኋላ የሱ ጓደኞች ሲያገኙን እናንተ በቃ አባታችሁ እንዴት ጨከረ በእናንተ ምናምን ይላሉ። አብረው ይሰሩት ማለት ነው። እህቴ ምንም ጸጥ ነው የምንለው እና ብቻ እኔ አሁን ትልቅ ሆኜ አግብቼ ልጅ ከወለድኩ በኋላ የሆነ ጊዜ ባለቤቴ ይታመማል። አሁን ጥቁር አንበሳ ላይ የሆኑ ያው አስተማሚዎች ምናምን አሉ አይደል? ናዝሬት ምናምን የሚባል ወሬ ሰምቼ ነበር። ወንጂ ስኳር ፋብሪካ ምናምን የሚባል እዛ ውስጥ ይሰራል ብለው ሰዎች ወሬ ነግረውኛልና ከዛ እነዛ ሰዎች የናዝሬት ሰዎች ናቸው እዛ ሆስፒታል ውስጥ ማቃቸው ማለት ከዛ እንዲህ የሚባል ሰው ያውቃሉ ምናምን ብያልኳቸው የራሴ ሰው አድርጌ ሳይሆን የሌላ ሰው አድርጌ ማለት ነው መጠየቃቸው። ከዛ ስላቸው እሱማ ግን ሁለት ሰዎች ናቸው በሱ ስም ያሉት ማለት ነው። እንዴ እኮ ሱቅ ከፍቶ እንደዚህ የሚስታንቁት ልጆች ሁሉ ምናምን አሉ፣ ግን የትኛው እንደሆነ ባናውቅም ምናምን ይሉኛል። እና አጋጣሚ ሆነ ያኔ 97 ነው። ግን የቤት ስልክ ሰጥተውኝ በቃ እንዲሁ ፍለጋ እንመጣለን ልጅቱ በጣም አባቷን እየፈለገች ነው ምናምን ብዬ ስልኩን ተቀብዬ አጋጣሚ ሆነ እኔም እንትን ሳልል ቀረሁ። ስልኩ ጠፋብሽ? አዎ ስልኩም ጠፋብኝ። የቤት ስልክ ነው የነበረ የዛ ሰዓት። ከዛ አሁን ደግሞ 2009 ወይ 9 ላይ ነው ከባለቤቴ ወደ ትንሽ ግዳጅ ወደ እንትን ሄዱና አዋሽ አካባቢ ሄደው ነበር። እሱ ሲመጣ ከመምጣት በፊት እኔ ልምጣና እዛ አካባቢ እስኪ ልጠይቅ ብዬ ናዝሬት ድረስ ሄድኩኝ። ከዛ እሳቸው የነገሩኝ ናዝሬት ወንጂ ገፈርሳ ብለው ነው የነገሩኝ። እኔ ግን አንድ ሌላ ሰው ደግሞ መታራ መርቲ ምናምን የሚባልበት ብለው እንትን ስለተዘበራረቀ ቤት ብዬሽ ብዬ መርቲ ድረስ ሄድኩኝ አጠያየኩኝ። የሆነ አንዳንድ ሰዎች ላይ አለ ብለውም ለመናገር የከበዳቸው ሰዎች ምናምን ይገጥሙኛል። ገባ ለምንድን ነው ብቻ ውስጥ ድረስ ወስደው የሆኑ ሰዎችን ያሳዩኛል ምናምን በመልክ እንዲህ ትለየዋለሽ ማለት ነው። ፎቶ ይዘሽ ነበር ሄድሽ? አይ ፎቶን አልያዝኩም የዛ ሰዓት። ከዛ ሄድኩ አየው። አንደኛው ሰውዬ ይኸውልሽ አለ ማንም ሰው አለ ብሎ አይነግርሽም። ምክንያቱም የሆነ ሰው አባቱን ፍለጋ መጥቶ የሆነ አደጋ የፈጠረ ሰው ነበር። ለዚህ ማንም አለ ብሎ አይነግርሽም ሲለኝ የሆነ ተስፋ የምትቆርጠው አይደለ በቃ ምናምን ብዬ ተናድጄ በቃ ወጣሁ። ከአባትሽ ከተለያያችሁ ስንት ዓመት ሆነ ማለት ነው? ኧረ በጣም ብዙ ዓመት። እኔ አሁን 40 ምናምን ነው ይለኛል እድሜ። እንዴ እኔ የተወለድኩበትን ባላቅም ዓመተ ምህረት ይሆነኛል። ስንት ነው የወለዱት? ከኔ አባት 2። አንቺና እህትሽ? አዎ። እናትሽ አሉ በህይወት? አለችው። ስለዚህ 2 ልጆችና እናትሽ ሆናችሁ ነው አባታችሁን የምትፈልጉት አይደለ? ለአባትሽ መልእክት ይኖርሻል? እንደው እሱ እንኳን ባይኖር እኔ ልጅ አለው ልጆቼ ከወንድሞቼም እንዳይሉብኝ በማለት ነው ልጅ ተመራ ናዝሬት የሚባልበት እንዳይደርሳት ወይ ምናምን ብዬ ውስጥ ያስብ ነበር። ለምን ወንድሞቼን አላውቃቸውም። ሴት ልጅ ናት የሆነ ነገር ሊገጥምብኝ ወንድሞቼ ብትጋባብኝ ብዬ እጨናነቅ ነበር። እግዚአብሔር ምን አላለልኝም። ልጄ ሌላ ቦታ ሆና ተማረችልኝና በቃ ወንድሞች እህቶች ሊኖሩኝ ይችላል እንደዚህ አይነት ነገር እንዳይልብኝ የሚል ነው። እና በህይወት ካለ አባታችን ምንም አልፈልግም እኛ ራሳችን እንችለናል
ግን አንተ በህይወት ካለ አጨክን። ይሄንን ነው የምለው። አይዞሽ። እንግዲህ በፎቶግራፋቸው አለ አቶ ዴተሙ ሙሳ ረጅም ዓመት ሆኗቸዋል ከቤተሰብ ከተለዩ። የልጆቻቸው እናትና ልጆቻቸው እየፈለጓቸው ስለሆነ እሳቸውን የምታውቁ እርሶም ይሄን ፕሮግራም ካዩት ከታች ባለው ስልክ እንግዲህ ደውለው ከቤተሰቡን እንድትገናኙ ስንል እንጠይቃለን። መልካም እድል ይሁንልሽ። መልካም እድል። ወደ ቀጣይ ባለታሪክ እናልፋለን። አሁንም አብራችሁ ቆዩ። ቀጣዩ ባለታሪካችን አቶ በላቸው ነጋሽ ይባላሉ። የቀድሞ ባለቤታቸውን ለመፈለግ ነው የመጡትና እንኳን ደህና መጡ። እንኳን ደህና ቆያችሁ። ደህና ኖት? ሰላም ነኝ። የቀድሞ ባለቤትዎን ከነ ልጅ ሆኖ ሊፈልጉ የመጡት አይደለ? ታሪኩ እንዴት ነው? እስኪ ያጫውቱን። በ1991 ዓመተ ምህረት ነው። እሺ። መጋቢት ወር ይመስለኛል። ባጋጠመ በኢኮኖሚ ምክንያት የመቀዛቀዝ የኑሮ እሷም ወደ ቤተሰቦቿ ሄደች። ግን ቤተሰቦቿን እሷ የኔን ቤተሰቦች በደንብ ታውቃለች። እኔ ግን የእሷን ቤተሰብ ብዙም ትኩረት አልሰጠሁም። ያን ጊዜ ወጣትነትም ነበረና አብራችሁ ነበር የምትኖሩት? አብረን ነበር የምንኖረው። እሷ በደንብ ቤተሰቦችን ታውቃለች። የት ነበር የምትኖሩት? ቃሊቲ መብራት ኃይል አካባቢ፣ ልዩ ሰፈር መብራት ኃይል አካባቢ ነው። በመኖሪያ ቤቴን ላይፌን በደንብ ታውቃለች። ንግድ ነግድ ነበር፣ አብራኝ ትሰራ ነበር፣ ሚዛን እንሰራ ነበረ እና በዚህ በጣም ታታሪና የምትሰራ ሰው ነበረች። ስሟ ማን ነው? ስሟ ገነት ይባላል። ገነት የአባቷ ስም ረስቼዋለሁ። እሺ። እና የደብረ መርጦ ለማርያም ልጅ ናት። እና እሷ በህይወት ካለች በደንብ ታስታውሳለች። እህቶቼን አቦነች ትባላለች፣ አባቴን፣ ወንድሞቼን ሁሉ ታውቃለች። እና እሷ በደንብ ከኔ መረጃው አላት። ስለ ልጅ አንስተን ነበር መግቢያው ላይ እና ልጅ እንዳለ እርግጠኛ አይደሉም አይደለ? አይደለሁም። ምን ነበር ምክንያቱ? ያው ምክንያቱ ያው ባለን በአጋጣሚ በኢኮኖሚ ምክንያት ነው ልንለያይ የቻልነው። የስንት ወር እርግዞ ነው? 8 ወር። ወይ 8 ወር ነፍሰ ጡር ነበረች? አዎ። ልጁ ወይም ልጅቷ ቢወለዱ ትልቅ ነው የሚሆኑት። አዎ ነው። 27 ዓመት 27 ዓመት። ለልጆ ለቀድሞ ባለቤቶ መልእክት እስቲ እንገሯቸው። ገነት በእውነት በህይወት ኖረሽ እኔም ብንገናኝ በጣም ደስ ይለኛል። ለመካስም ዝግጁ ነኝ። በወቅቱ በልጅነት የሆነ ሳላስበውና አንቺም ሳታስቢው በሆነ ባጋጠና አጋጣሚ ተለያይተናልና ልጅም አብራችሁ ኖራችሁ ልጅም ካለ ሴትም ሆነ ወንድ ለመቀበል ጓጓለሁ። ብዙ ዓመትን መፈለግ ከጀመርኩ እናንተንም በጣም አመሰግናለሁ። እሷን ባለችበት እሷን የሚያውቅ ሰው ሁሉ በእውነቱ እና ምልክቱ ከተነገራት በደንብ ታውቃለች። 91 ዓመተ ምህረት የምኖርበት አካባቢ ቃሊቲ በላቸው የሚባሉ በደንብ ታውቃለች፣ ታስታውሳለች። ስራችንም ታውቃለች፣ መኖሪያ ሰፈሩም ታውቃለች፣ ዘመዶችን ታውቃለች። ስለዚህ በዛ አማካኝነት ብትመጣ ልቀበላት ፈቃደኛ ነኝ። ልክሳት። ምንም የሰማችሁት ነገር የለም ከተለያያችሁ በኋላ? ምንም የሰማሁት ነገር የለም። እሷንም ያገናኘኝ ሰው ራሱ ፈልጌ አድራሻ ከዘመድ ጋር ነው የመጣችው ከጎጃም ምናምን አሉኝ። እዛ ድረስ ሄድኩኝ። ማላቃቸው ሰዎች በጣም አጣያየኩኝ። ምንም ሊያገኙ መዳረሻው ጠፋ። ፎቶግራፍ አላችሁ የተነሳ? የለንም። የሷ ፎቶግራፍ የለንም። ስለዚህ ታሪኩን ስትሰማ ነው አስታውሳ ልትመጣ ትችላለች ብለን ታሪኩ ነው። የእርሶ ስም አለ፣ የአባቷ ስም ባይኖርም እንግዲህ ገነት ነው ስሟ። ከ27 ዓመት በፊት 91 ዓመተ ምህረት ቃሊቲ አካባቢ መብራት ኃይል አብራችሁ ትኖሩ ነበር። በኢኮኖሚ ምክንያት ነው የተለያያችሁት። ስለዚህ ትልቅ ልጅና እንግዲህ እናት ይፈለጋሉ። መልእክቱንም በደንብ ስላስተላለፉ ትመጣለች ብለን ተስፋ እናደርጋለን። እንግዲህ ገነትን የምታውቁ አንቺም ይሄን ፕሮግራም ካይሽ ከታች ባለው ስልክ ደውለሽ እንግዲህ እንድትገናኙ ስንል እንጠይቃለን። መልካም እድል ይሁንልዎ ለሁላችን። መልካም እድል። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ወደ ቀጣዩ የቤተሰብ ማፈላለግ ታሪክ እናልፋለን። አባቱን ሊፈልግ ነው የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ ሙሉ ስምን አስታውቅ። እሺ፣ ተስፋዬ በላይነህ እባላለሁ። አቶ በላይነህ ነው የሚፈልጉት? አይ ያው በስም ደረጃ በአያቴ ስለምጠራ ነው እንጂ ያው የሚፈልጉ እኔው ጤናው ይባላል። እኔው ጤናው ወላጅ አባት። እስኪ ታሪኩን አጫውተን። እንዴት ተለያያችሁ? ያው የሚኖረው እዚሁ አዲስ አበባ ነበረ። እኔ ከመወለደ በፊት ነው ንግድ ነበር የሚሰራው። ያው ለስራ ሀረር ለውዝ ነግድ ስለነበረ ሀረር እንደሄደ ያው በዛው ነው የቀረው። ከዛ በኋላ አልተመለሰም ወደዚህ። ያው እዚሁ ከእናቴ ጋር ማለትም ከባለቤቱ ጋር እዚሁ አዲስ አበባ ነበር የሚኖሩት። የእናት ስሟ?
ጥሩ አያሌው ትባላለች። ጥሩ አያሌው አብረው ነበር በትዳር የሚኖሩት? አንተ ብቻ ነህ ልጅ ወይስ? እኔ ብቻ ነኝ። ያው እኔም ሳልወለድ ነው እንግዲህ እሱ እንደወጣ የቀረው። አታውቃቸውም? አባት እኔ አላውቀውም። ያው እና እኔ ከመወለደ በፊት ኦልሞስት ከ4 ወር ከ5 ወር አካባቢ በፊት ነው የጠፋው። ያው ከዛ በኋላ እንግዲህ እዚህ ነው የሚባል ሞተም አለ የሚባል ነገር እንግዲህ እስካሁን የሰማነው ነገር የለም። እናት አሉ አይደል? አለች። ምንም የሰሙት ነገር የለም? እናት ምንም የሰማችሁ ነገር ያው እናቴ ብቻ ሳትሆን ያው የሱ ቤተሰቦችም አሉ፣ ክፍለ ሀገርም እዚህም አሉ። ታገኛቸዋል? ስለዚህ ከሁሉም ቤተሰብ ላይ ጠፋው። በቤተሰብ ደረጃ የሱን ቤተሰቡ ሙሉ ቤተሰቡንም አውቃለሁኝ። ግን ያው የሱ አወጣጥ ያው እንደነገርኳችሁ ትንሽ ያው የማንነትም ጉዳይ ምንም እሱ ይሄ ነው የሚባል ነገርም የለም እስካሁን። እሱ ስለሆነ ነው እናንተ ጋር የመጣው። እናትህ ስለ አባት ምን ነግራ ታውቃለች? ምን አይነት አባት ነበር? ምን አይነት ባለቤት ነበር? ለሷ የነገረች ነገር ካለ እስኪ ንገረን። እውነት ለመናገር አሁን ይሄን ነገር ከኔ መፈለግ በላይ እሷ ጋር ያሳደረው ጠባሳ በጣም ከባድ ነው። እኔን እርጉዝ እያለች ነው እንግዲህ ወጥቶ የቀረው። ከዛ በኋላ እሷ ያሰለፈችው ህይወት አሁን ያለችበት ነገር ጥሩ ነው፣ እግዚአብሔር ይመስገን። ግን ከባድ ነው ያሳለፈችው ማለት ያው የኔ ያክል ኢኮኖሚካሊ የሚመጣው ነገር ብቻ ሳይሆን በፊት የነበረው ህይወትና ከዛ በኋላ ያሳለፈችው ነገር ስትነግር ትንሽ ይከብዳል። አቶ እንየው ጤናው ፎቶግራፋቸውም አለ እንግዲህ ከባለቤታቸው ከልጃቸው በዛ ሰዓት ባለቤታቸው ነፍሰ ጡር ስለነበሩ እሳቸው ሲጠፉ ወደ ሀረር ነው አይደለ ለንግድ ሄዱት። ወደ ሀረር ለንግድ እንደሄዱ እስካሁን ድረስ አልተመለሱም። ረጅም ዓመት ሆኖታል። ስለዚህ ይሄን ታሪክ ሲሰሙ ያስታውሳሉ ብለን እናስባለን። የእናትህም ስም ተጠቅሷል። ወይዘሮ ጥሩ አያሌው ደግሞ ያው ባለቤታቸው ናቸው። ባለቤታቸውም ልጃቸውም እየፈለጓቸው ስለሆነ እርሳቸውን የምታውቁ ሰዎች ከታች ባለው ስልክ መረጃ አድርሱን። እርሶም ይሄን ፕሮግራም ሲከታተሉት ከልጆ እንዲገናኙ ስንል እንጠይቃለን። እንግዲህ ለአንተ መልካም እድል ይሆናል። ያው ደግሞ ስትወለድ ስላልነበሩ እንደዚህ አድገህ ራሱ ማየት በጣም ትልቅ ነገር ነውና እንዳንተ አይነት ልጅ ደግሞ መጥተው ማግኘት የቀድሞ ባለቤታቸውንም ደግሞ ያለውን ነገር ማየታቸው አይቀርም ብለን እናስባለን። እሳቸውን የሚያውቅም ሰው ራሳቸውም ደግሞ ይህንን ፕሮግራም እየተከታተሉ ከሆነ በእርግጠኝነት እናገኛቸዋለን ብለን እናስባለን። መልካም እድል በድጋሚ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን እናቱን እና እህቱን ለመፈለግ ነው የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ማን ይባላል ስምህ? ስሜ ያሁኑ መሐመድ፣ በፊት እነሱ የሚያውቁት ግን ሀብታሙ። እነሱ የሚያውቁት። ታሪኩ እንዴት ነው? ታሪኩ ሲዳሞ ክፍለ ሀገር ነበር የምንኖረው። ከዛ ከፋዘር ጋር ተጋጭተው እናቴ እኔን እዛ ትታ ከሲስተር ጋር ነው የወጡት። ከዛ እናትና እህትህ ናቸው የወጡት? እህትህ ታላቅ ናት? ታናሽ ናት። አንተ የመጀመሪያ ልጅ ነህ? እሺ። ከዛ ነው ጥለውን የወጡት። እዛ መጋዶ ከተማ ይባል ነበር፣ ወደ ሻኪሶ እዛ ነበር የምንኖረው። ማን ነው የአባት? አባቴ ኑረሳ ነጋሳ። የእናትስ? እናቴ የሺ ፈለቀ። ስለዚህ በስንት እድሜ ነበር አንተን ትታ የመጣችው እናት ከእህትህ ጋር? እዛኔ 1993 አካባቢ። ታስታውሳቸዋለህ በደንብ አይደል? እህትንም እናትንም? የዛኔ ግን ትንሽ ህፃን ልጅ። እናትህ እና እህትህ ከወጡ በኋላ ከቤት ከተለያያችሁ በኋላ እንዴት ኖርክ አንተ? ከማን ጋር ኖርክ? እኔ ከአባቴ ከዛ እየኖርን እያለ ከዛ ሽጦ ደግሞ ወደዚህ ወደ ሸዋ፣ የእሱ ቤተሰቦች እዚህ ሸዋ ናቸው፣ ወሊሶ፣ ወደዚህ ያመጣን ወደ ገጠር። ከዛ በኋላ ምንም ነገር አልሰማችሁም? ከዛ ምንም ፍንጭ አልሰማንም። እኔ በራሴ በኩል እየፈለኩኝ ነበር። በቅርቡ ራሱ ወደዛ ሄጄ ነበር። ምንም ወደዚህ ያልመጣችም። ወደ ደብረ ዘይት አካባቢ ነው። ቤተሰቦቿ ደግሞ ደብረ ዘይት እዚህ አካባቢ ናቸው። ወደዛ አካባቢ ነው ያለችው አሉ። ወደዛም ሄጃለሁ፣ ግን ልንገናኝ አልቻልንም። መልእክት ይኖርሃል ለእናትህና ለእህትህ? አዎ፣ እናቴ በጣም እፈልግሻለሁ፣ እህቴም እንደዛው። ካላችሁልኝ ነው፣ በጣም እፈልጋችኋለሁኝ። በግማሽ ጎኔ እየኖርኩኝ ነው ያለ እናንተ ሁሉ የእናቴ ቤተሰቦች በሙሉ
ነው እዚህ ያለ ነው ብሉኝ። እናንተም ፍለጋ እስካሁን እየዞርኩ ነው። በቅርቡም እንደዚሁ ወደ ሲዳማ ክልል ሄጄ መጣሁ። ምንም ፍንጭ አላገኘሁም። እዚህ ያለን በሉኝ። ፈልጋቸዋለሁ። አባት አሉ በህይወት? አባቴ የሉም፣ አርፈዋል። እንግዲህ ወንድማችን እናቱንና እህቱን ሊፈልግ ነው የመጣው። ፎቶግራፋቸው አለ። ወይዘሮ የሺ ፈለቀ እና ታሪኳ ኑረሳ እህቱ ናት። ስለዚህ እነሱን የምታውቁ ሰዎች ካላችሁ ከታች ባለው ስልክ ደውላችሁ ይሄን ቤተሰብ እንድናገናኝ ስንል እንጠይቃለን። መልካም እድል ይሆንልህ። ዛሬ እንግዲህ በአጠቃላይ በቤተሰብ ማፈላለግ በተለያየ ሁኔታዎች ውስጥ ሆናችሁ ያላችሁን መረጃ ከስር ባለው ስልክ ቁጥር እንድታደርሱን አደራ እንላለን። ከስር ያሉ ስልክ ቁጥሮች ከወዲሁ ለቅዳሜ ከሰዓት ቤተሰቦች በተለያየ አማራጭ ለምታዩን አደራ የምንለው የተጠፋፉ ቤተሰቦችን ብቻ የምናገናኝበት ስለሆነ ከስር ያሉት ስልክ ቁጥሮች ላይ ስለሚፈለጉት ሰዎች ብቻ ያላችሁ መረጃ እንድታደርሱን አደራ እንላለን። ቤተሰቦቻችሁን የምትፈልጉ ሰዎች ደግሞ 7696 ላይ ኤኤፍ ብላችሁ ላኩልን፣ እኛ እንደውላችኋለን። ለሁሉም ዛሬ ለቀረቡት ቤተሰቦች ሁሉ መልካም እድል እንመኛለን። ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።